ሄሎ ዌልካም ቱ ማይ ቻናል። በዛሬ ቪዲዮችን መጀመሪያ ላይ ያያችሁትን ይህንን ቪዲዮ እንዴት በስልኬ ብቻ እንዳዘጋጀሁኝ አሳያችኋለሁ። እስከ ቪዲዮ ብቻ ካያችሁት የሱፐር ሂሮ ኤፓወርን እንዴት በምርጥ ሁኔታ እንደምታዘጋጁት ነው ማሳያችሁ። እስከ ቪዲዮ መጨረሻ ማየታችሁን እንዳትረሱ። አዲስ ከሆናችሁ ሰብስክራይብ እና ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ። እናም ቪዲዮችን እንደዚህ ትገርጻላችሁ። ላይክ እኔ እንደዚህ እንደቀረጽኩኝ እናም ይህን ነገር ከጨረሳችሁት በኋላ ወደ ኤዲቲንጉ እንሄዳለን። በመጀመሪያ ፋይላችሁን ኮሌክት ማድረጋችሁን እርግጠኛ ሁኑ። ይህም ማለት ፋይላችሁን በአንድ ላይ መሰባሰብ ነው። እናም የቪኤፍኤክስ አይነቶችን ከዩቲዩብ ሰርች አድርጋችሁ ታወርዳላችሁ። በመቀጠልም ኤዲት እንዴት እንደምታደርጉት አሳያችኋለሁ። እኔ የሚጠቀመው በስልኬ ስለሆነ ካፕካት ይመቸኛል። በካፕካት አሳያችኋለሁ። አሁን ወደ ኤዲቲንጉ እንሄዳለን። ሌትስ ጎ። ወደ ዩቲዩብ ከሄደን በኋላ ሰርች ባር ላይ ሄደን እኛ የምንፈልገውን የስክሪን ሁኔታን እንጽፋለን። እኔ የምንፈልገው ብላክ ስክሪን ሂት ቨርዥን የሚባለውን ነው። የሱፐር ሂሮ ሂት ቨርዥን ለመስራት እንደዚህ ሰርች ታደርጋላችሁ። ነገር ግን ግሪን ስክሪን ብላችሁ ሰርች ብታደርጉ በጣም መጠቀም የማያስችል ነገሮችን ስለሚያመጣላችሁ አሁን ለምሳሌ ያክል ብላክ የሚለውን ግሪን ብዬ ሰርች ባደርግ በግሪን ነው የሚያመጣው። ነገር ግን ይህን ኤዲት ስታደርጉ በጣም ጭባ ይሆናል። እናም ይህንን እንዳትጠቀሙት ሪኮመንድ አደርግላችኋለሁ። እና በብላክ ነው የምንጠቀመው። ኤዲት የምናደርጋቸው ሁለት ነገሮች አሉ አሁን ማሳያችሁ። አንደኛው ቀላል እና ሁለተኛው ግን ምርጥ የሆነ ትላልቅ ነገሮችን ማሰራት የሚያስችል ነገር ነው። አንደኛው ቀላሉን አሁን እናያለን። ወደ ካፕካት እንሄዳለን። በመቀጠልም ኒው ፕሮጀክት የሚለውን ተጭነን ቪዲዮችንን የቀረጽነው ቪዲዮ ራይት አድርገን አድ እንላለን። ከታች በኩል አድ የምትላለች። በመቀጠልም ታይም ላይኑን ከነካም በኋላ እኛ በምንፈልግበት ወይም በሚጀምርበት ቦታ ላይ ሄደን ክሮፕ እናደርጋለን ቪዲዮአችንን ማለት ነው። እናም ከታች በኩል ኤፌክት የምትሏን ተጭነን የቦዲ ኢፌክት ላይ ያለው ኤሌክትሪክ ኤ የሚለውን እንጠቀማለን። ይህ የሱፐር ሂሮ ሂት ቨርዥን በቀላሉ በካፕካት ብቻ ያለምንም ልፋት በቀላሉ እንደዚህ ኢፌክቱን ብቻ በመጠቀም ብዙ ነገሮችን መስራት ይቻላል። እኔ በግሌ ብቻ ማቋቸው በጣም ትላልቅ ቻናሎችም እነኚህ ነገሮች ይጠቀማሉ። እናም በመቀጠልም ላይቲንግ ኤ የሚለውን ፓወር ትጠቀማላችሁ። ይህን በመጀመሪያ ላይ ያለውን ታጠጋጉና ሁለቱንም አንድ ላይ ታደርጋላችሁ። ከፈለጋችሁ እዚህ ጋር አድጀንስ ማድረግ ወይም የፈለጋችሁትን ማስተካከል የምትፈልጉትን ነገሮችን ለማስተካከል ከፈለጋችሁት ታይምላይን ላይ ያለውን አርጀንስስ የሚለውን ትጫናላችሁ። እዚህ ጋ ከለርን የእርሱን ወይም ኢፌክቱን ከለር መቀየር ብትፈልጉ ግሎ የሚለው እንደ አንጸባርቅ የሚያደርገው ነገሮችን ፊልተር ከኋላው ያሉትን ፊልተር ራሱ የሚያደርጋቸው ነገሮችን እዚህ ጋ ሁሉንም ነገሮችን እዚህ ጋ ማስተካከል ትችላላችሁ። ምንም ሳትለፉ በቀላሉ በእንደዚህ አይነት መንገዶች ማስተካከል ትችላላችሁ። ነገር ግን ትላልቅ ነገሮች ወይም ሾርት ፊልሞች የተለያዩ ትላልቅ የምንላቸው ቪዲዮዎችን ለመስራት ከፈለገን እነኚህን ነገሮችን አንጠቀም። ምክንያቱም ከዚህም በላይ የሆነ እውነታዊ እንዲያስመስል አድርገን ነው ኤዲት የምናደርገው። ሁለተኛው ግን አሁን አሳያችኋለሁ። ከዚህ ምርጥ ነው እና አድቫንስ ስትሆኑ በጣም መጠቀም ያለባችሁ ነገር ነው። ኤክስፖርት እናደርጋለን። በቀላሉ ኢፌክትን ብቻ በመጠቀም የሱፐር ሂሮ ሂት ቨርዥንን መስራት በቀላሉ ይቻላል። ሁለተኛው ጎን ትንሽ ከባድ ይመስላል፣ ነገር ግን ይህም በጣም ቀላል ነው። እናም ቪዲዮቹን
ራይት አድርጋችሁ አድ ትላላችሁ። አድ ኦቨርሌይ የምትላለች ከታች በኩል። እናም ያወረዳችሁትን ቪፌክስ ራይት አድርጋችሁ አድ ትላላችሁ። ታይም ላይኑን ያስገባችሁትን ከነካችሁት በኋላ እዚህ ጋር ስፕሊስ የምትባለው ውስጥ ከገባችሁ በኋላ ፊልተር እና ላይቲንግ የሚለውን ከሁለቱ አንዱን መርጣችሁ መጠቀም ነው። እኔ የቀረጽኩት ከቪፌክስ ውጭ ስለሆነ ትራንስፎርም የሚለውን ከተጫንኩኝ በኋላ ሚሮር ላይ አደርጋለሁ። እናም ቪዲዮን ከቪፌክስ ጋር እኩል ያደርግልኛል። እናም ድራግ አድርጋችሁ በምትፈልጉበት ቦታ ላይ ታስቀምጣላችሁ ያወረዳችሁትን ቪፌክስ። እናም እዚህ ጋር ኬፍሬምን በመጠቀም የፈለጋችሁበት ቦታ ላይ ማሳነስም ሆነ ማተለቅ የሚያስችላችሁ ኬፍሬምን ብቻ በመጠቀም እዚህ ጋር መስራት ትችላላችሁ። እና ይሄን ኬፍሬምን በመጠቀም ማሳነስ፣ መጨመር፣ ስኬል በማድረግ የተለያዩ ነገሮችን ቪፌክሶችን በቀላሉ መጠቀም ትችላላችሁ ማለት ነው። ይሄ በጣም ቀላል ነው። ይህ ቻናል ይጠቅማችኋል ብዬ ነው እነኚህን ነገሮችን የማመጣላችሁ። ከዚህ በኋላ ምርጥ የሆኑ ነገሮችን ስለሚለቅብባችሁ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ከዚህ በኋላ ምርጥ ነገሮችን እንደማመጣ እርግጠኛ ነን። ሰብስክራይብ እያደረጋችሁ ቆዩ። ከጨረስም በኋላ ኤክስፖርት እናደርጋለን። ከላይ በኩል በ4K ነው የምናደርገው። ምርጥ ይሆንልናል። አደረበኑ ከመጣልን በኋላ በቀላሉ እነኝን የሱፐር ሂሮ ሂት ቨርዥንን በስልካችን ብቻ መስራት እንችላለን። ሁለት ነገሮች ናቸው፣ ቀላልና ከባድ የሚመስሉ ነገሮች ናቸው። ምርጥ እንደሆነ አስባለሁ። በዛሬው ቪዲዮችን እንዳየን እንዴት የሱፐር ሂሮ ኤ ፓወርን እንዴት በስልክ ብቻ እንዴት ኤዲት እንዳደረኩት ነው። እናም የሳውንዶችን ነገሮችን ከየት እንደምታገኙት ካላወቃችሁ ከዲስክሪፕሽን አስቀምጥላችኋለሁ። ሳውንዶችን ከየት ሳውንድ ኢፌክቶችን ከየት እንደምታገኙት በዚህ ላይ ገልጫለሁ። እናም በዛሬው ቪዲዮችን እንዳየን ምርጥ የሆነ ነገርን እንደጨበጣችሁት እርግጠኛ ነኝ። በሚቀጥለው ስለምን እንዳዘጋጅላችሁ ትፈልጋላችሁ በኮሜንት ጠይቁኝ፣ እሰራላችኋለሁ። በሚቀጥለው ቪዲዮ እስከምንገናኝ ፒስ አፕ ይሁንላችሁ። ሰላም ቆዩልኝ። ቻው ቻው።